በዛሬ ቪዲዮአችን ለመጀመሪያ ጊዜ የዶሮ ወጥን እሰራለሁ። ሰላም ዩቲዩብ፣ ዛሬ ባበደና ቀውጢ በሆነ ቪዲዮ ወደ እናንተ ተመልሻለሁ። እንግዲህ ዛሬ እለቱ የገና ዋዜማ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ነው። እንግዲህ በወንድ ልጅ እጅ ዶሮ ተሰርቶ ዶሮ ይሆናል ወይስ አይሆንም የሚለውን አብረን የምናየው ይሆናል። ዶሮ 12 ብልት ነው ያላት ይባላል። How much is this? That one is 5. What's five? Yeah. Yeah, I can check it. It's very big. እውነቱን እንግዲህ ዶሮአችንን ገዝተናል። ዶሮ የሚሆኑ ግብአቶችን የባህል ሾፕ እያደረግን ነው። ዶሮ ከበላ ስንት ጊዜ ሆነ? ከሀገር ከወጣ ዶሮ በልታ አሁን ደግሞ ሽንኩርት፣ ቅቤ፣ 2 ማንኪያ ቅቤ ለጊዜው ለማቁላያ ደርቋል። 2 ወር ምናምን ያልተበላ ቅቤ ደርቋል። በቃ ቆንጆ ጠብ እናደርጋለን ለጊዜው። ፋይናሊ በኋላ ስናወጣው እናደርግበታለን። ሽታው ገና በርበሬ ሳይገባው ራሱ ሽታው ዶሮ ዶሮ ነው የሚለው ማለት። አሁን በርበሬ እንጨምራለን። ጋይስ እንደምታዩት እንግዲህ እየደረሰ ነው ገና ሽታው ማለት ነው። ሽታው ነው ቆንጆ ነው የደረሰው። በሰማም አሳቀቁት ዶሮ ራሱ ሶሪ እንግዲህ ማስሮ አይታረድም ይባላል። ታርዳለች። አሁን እንገነጣጠላታለን። አሁን አንድ ነች ወይ 20 ወይ 12 እናደርጋለን። ኩኩ ሄዳለች። ስደተኞች ልምድ የሆናችሁ ኢዚ በጣም ቀላል ነው ለካ። ክንፏ ቀረ። ጋይስ መድፈር አለባቸው የሆነ ነገር ለማድረግ። አስወለኳት። ስማ ኡጋንዳኖች እንትን ስለሚበሉ ጥፍሩን ይዤ መሸጥ አለብኝ። ቂጥ ነው ይሄ ለኡጋንዳዎቹ ስጄ ነው የሚሸጠው። we did it አስወልቀነዋል። ቂጥ ዌስት የተጀመረ ነበር የተጀመረ ካካሽ ታለንት ይሄ እናቶቻችን ይሄ እንደኔ ነው እንደናንተ አይደለም። አበላሽው ነው የሚሉት። በጣም ከባድ ስራ ነው። በጣም ተረድቻችኋለሁ። አግኝተናል። ነገሩ ጋር የሆነ ምስጢር አለበት እንዳልከስር እንግዲህ ፐርፌክት ላይሆን ይችላል ብያለሁ። አሁንም እንደዛ
እንትን ብቻ ልበላ ነው ግባ ስደት እንዲህ ያደርጋል። ያለ ሙያ ትገባል። ኧረ ተጣመመች የሆነ ነገር ወይኔ ስማ እንኳን 12 ደርሰናል እስካሁን ልቧን አገኘታል። ልቧ ይህ ፈረሰኛ ይባላል። ፈረሰኛ ወጣ የቤቱ የመጀመሪያ ልጅ እና አንደለ ሶስተኛ ፈረሰኛ አበላ አባወራ ነው የሚባለው። አይ ጥሩ ነው፣ እየደረስን ነው። የቦድቃ ነገር እንደዚህ ጉድ ገና እኮ ነው። እንኳን 12 ይታያል። እዚህ ጋር ልብ ወይኔ ደማች፣ ልቧ ደማ። ሀርት ኬዝ አለበት። ሀርት አታክ፣ ስትሮክ፣ እስማ አንቲክሪ በረገነት ምንድን ነው ማለት እነሱ ነች። ጎበዝ ነች። ወደ ጋር አስጨነቀን ደግሞ ወደ ጋር አይደል? ያ ፓፓ አንጀቷ ኩላሊት ሁሉ ነገር አለ። እንግዲህ የዶሮ አምሮታችንን እንደዚህ ለመውጣት የሚከፈለውን ሁሉ መስዋዕት ነው። ጉሮሮም እንዳንድ ብልት ስለሚቆጠር በእርግጠኝነት 12 መሙላቱ አይቀር። እዚህ ጋር ግብዳ መቋደሻ ነው። መቋደሻ ሻ ስንት ብልት እንዳለው አልገባኝም። ወርቅ ምናምን ይኖረዋል። አዲስ ምግብ ነው እንዲመጣችሁ ፈስፈስ ነው የሚለው ይህንን ብትወው ይሻለኛል። አንድ እግር አንድ መጋጋጫ ነው፣ መላጋጫ እዛ አንድ እግር እዚህ ጋር ቁጥር እዚህ አካባቢ ነው። 6 7 8 9 10 ከጉሮሮ ጋር 12 እችን ፏፏ እናደርጋታለን። ይቻለች። ይህ ቆሻሻው ብዙ ቆሻሻ ነው ያላት። ይህ እየተበጨቀ መጣል አለበት። ፕሮሰሱ ረጅም ሊሆን ይችላል። በቃ ሎሚ እናደርግበታለን በደንብ እንትን እንዲል ቆንጆ አድርገን ሰርተን እዚህ ላይ ደርሰናል። ነጭ ሆኗል። ኢቭን በጣም ከመታጠቡ ብዛት ራሱ እንደምታዩት
ስጋው እየፈራረሰ ነው በጣም ከማጠቤ ብዛት። በኮሜንት እንደዚህ ብታረግ በሉኝ ምናልባት ሌላ ቀን በጣም እንችላለን ምናምን ብዬ እንዳልሰራ። ስለዚህ እናንተ ሐሳብ ይደግፈኛል ያስተካክለኛል። ሰብስክራይብ ላይክ እንዲሁም ሼር እያደረጋችሁ ሰፖርት አድርጉኝ። ትንሽ ዘይት ጠብ እናደርጋለን። በስጋ መጥበሻ የተፈጨ ነጭ ሽንኩርት እናደርጋለን። ስጋው የያዘውን ውሃ እንዲያወጣ ልንጠብሰው ነው። መጠበስ አለበት። እቺን ዩቲዩብ ላይ ነው ያዩት። ግሏል በጣም ያረዋኝ ታበላን። ዛሬ ዶሮ በላለሁ ብዬ እንጠብሷለን። ስጋ መጥበሻ ለቴስቱ ትላለህ። ያበደ ሼፍ ነው ወጣኝ። አታታታ ኧረ ተቃጠላል። ከዚህ በፊት ታውቅ ነበር እንደሚጠበስ? ከዚህ በፊት አዎ አይቻለሁ። አንዴ ሲያረጉም አይቻለሁ። በደንብ አልተከታተልኩም እንጂ ሽታው ራሱ አሁን በጣም ደስ የሚል መዓዛ ነው ያለውና እንደዚህ ሲጠበስ በጣም አሪፍ ነው ለዶሮ ሲባል ሰማ ነበር በጣም በቤት ውስጥ ሲሰሩ። አሁን ያልሰማው መስዬ የሰማዋትን ነገር ነው አሁን በችግር ጊዜ ማድረጋት ማለት ነው። በፊት እንኳን እንደዚህ ፎከስ አድርጌ አስቤውም አላውቅም። ግን አንዳንዴ እንደ ቀልድ የሰማችሁት ወይም ደግሞ እንዳልሰማ ያያችሁት ነገር የሆነ የችግር ጊዜ ወይም አማራጭ ባጣችሁ ጊዜ ይጠቅማችኋል። ጋይስ እንግዲህ እንዲህ እንዳያልን አሁን ስጋ ማብሰል ላይ ደርሰናል። ከዚህ በመቀጠል የምናደርገው ምንድነው ስጋውን ወደ ሶስ እናስገባውና ከዛ በኋላ ይበስላል። ለመብላት ሬዲ ይሆናል ማለት ነው። በሰማም ላበላ እንደወደዳችሁ ተስፋ አደርጋለሁ። ላይክ ሰብስክራይብ እንዲ ሼር እንዳይረሳ። ፕሊዝ ሰብስክራይብ ያረጋችሁ ብታዩኝ ሰፖርት አድርጉኛላችሁ። ከናንተ የሚቀነስ ነገር የለም። ለኔ ግን የምጨምሩት ብዙ ነው። ሰብስክራይብ አድርጉኝ። ቤት ያለው አይነት ስሜት እየተሰማኝ ነው። የሆነ ሽታው ምናምን የድሮ ሽታ እያስታወስኩ ነው። ትክክለኛ የዶሮ አሰራር እንደሰራው እየገባኝ ነው አሁን ናይስ። ያው ስጋውም እዚህ ተጠብሶ እዚህ ደርሷል። አሁን ደግሞ ነጭ ሽንኩርት በስጋ መጥበሻ እናደርግበታለን። አሁን ደግሞ ኮረሪማ እናደርጋለን። አሁን ደግሞ እንደምታዩት የጠበስነውን ዶሮ ወደ ሶሱ እናስገባለን ማለት ነው። ፈረሰኛ ገብቷል። መጀመሪያ ማላላጫ ቁጠሩ 12 ነው ወይስ አይደለም? ፈረሰኛ ማላላጫ። ይሄ ደግሞ ምንድነው? ይሄ ነው መላላጫ ማለት ነው። ብቻ 3 4 5 6 7 አሁንም መላላጫ ዋናው ከተቆጠረ አይበቃም። 6 7 12 መሙላት አለበት። ካልሆነ የኔንም ቢሆን መጨመሪያ አይቀርም። አንዱን 8 9 10 11 12 ከዛ ጉሮሮ 2 ምርቃት ጉሮሮ 2 ለብቻ ተገንቷል። ምርቃት ነው። የሰራ ነው ዶሮ ከ12 ብልት አልፏል። ዋው ጋይስ ዊ ዲድ ኢት። የ3 አመት አምሮቴን ዛሬ እንግዲህ ሰርቻለሁ። ዋ መከለስ
አሁን ኮምፕሊትሊ ብዙ ነገር አልቆላታል። መንተክተክ ብቻ ነው፣ ቂጧ እንዳይይዝ ብቻ ትንሽ ውሃ ይጨመር። ናይስ በጣም ያበደ ሆኗል። ከዚህ በኋላ መብላትና ማጣጣም ብቻ ነው የሚጠበቅበት። ትንሽ ብቻ ይንተክተክ። ከዛ እንቁላል ቀቅለን እንጨምራለን። የመጨረሻው ሰዓት ላይ ደርሰናል። አሁን ደግሞ እንቁላል እያስገባን ነው። ስለዚህ ሁሉ ነገር ተዋህዷል። በጣም እንደምታዩት ቆንጆ ሆኖ ነው። የራሱ ቆንጆ የሀበሻ እንቁላል ነው። ፋይናሉ ይሄንን ይመስላል። እንደወደዳችሁትና እንዳደነቃችሁኝ ተስፋ አደርጋለሁ። ዋው ዶሮአችን እንደምታዩት ደርሷል። ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ነው። በመጀመሪያ ለሁላችሁም እንኳን አደረሳችሁ፣ እንኳን አደረሰን። እንግዲህ ትናንት ስንፈጋበት የነበረው ዶሮ ለመበላት ደርሷል። ይሄንን ይመስላል ዶሮው። አሁን ቴስቱን የምናጣጥምበት ታይም ነው። አይ ሆፕ እንደ ሽታው እንደ ከለሩ እንደ ሁሉ ነገሩ ቆንጆ ነው። እንግዲህ እናጣጥማለን ማለት ነው። ጠላም ይዘናል። የኢትዮጵያ ጠላ ነው። ይሄንን ጠላ ለማግኘት የምትፈልጉ ሰዎች ፍቅርተ ሱቅ ይገኛል። የኢትዮጵያን ድባብ ለማምጣት እየሞከርኩ ነው። ሁላችሁም እንብላ ፕላስ እንጠጣ። በስመ ስላሴ የተባረከ ይሁን። የመጀመሪያ ጉርሻ የመጀመሪያ ቅምሻ ነው። እንግዲህ ሪያክሽን እግዚአብሔርን ያበደል ትክክለኛ ማለት ነው። ስጋውም እንደምታዩት ይህን መስሎ በስሏል። አሜዚንግ። አልጠበቅኩም ነበር እንደዚህ። ያስጨበጭባል ሰው። እንግዲህ ከ3 አመት በኋላ የዶሮ አምሮታችንን ልክ እንደ ቤታችን እንደ ባህላችን እንደ ራሳችን እንደ ኢትዮጵያዊ ቴስት ሰርተናል። በድጋሚ እንኳን አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። ፋፈታ በሉልኝ። መልካም በዓል ይሆንላችሁ።